ከመላእክቱ ጋር ከሆነ ኑሯችን እዚህ ያላወቅናቸው መላእክት እዛ እንዴት ልናውቃቸው እንችላለን? ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አለ። ማንን በሚፈሩ ሰዎች? እግዚአብሔርን በሚፈሩ ሰዎች ዙሪያ። እግዚአብሔርን ስንፈራ ለሕጉ ለትእዛዙ ስንገዛ የእግዚአብሔር ልጆች እግዚአብሔር ከኛ ጋር ይሆናል። ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ። መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ ይላል። እንግዲህ እንደ ቤተ ክርስቲያናችን አስተምሮ 7 ሊቃነ መላእክት አሉ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሶስተኛ ደረጃ ላይ የምናገኘው ሊቀ መላኩ ቅዱስ ሩፋኤል ነው። ከፍ አድርጋችሁ አመስግኑት። ሩፋኤል በእግዚአብሔር ፊት የተሾመ ታላቅ መልአክ ነው። ሩፋኤል የሚለውን ቃል ስንመለከት ሩፍና ኤል የሚሉ 2 ቃላትን እናገኛለን። በዕብራይስጥ ሩፍ ማለት ሐኪም፣ መድኃኒት፣ ፈዋሽ፣ ፈጥኖ የሚደርስ ፈጥኖ የሚያድን ማለት ነው። ኤል ማለት ስመ አምላክ ነው። በእያንዳንዱ መልአክ ላይ መጨረሻ ላይ ኤል የምን ቃል እናገኛለን። ሚካኤል፣ ገብርኤል ስመ አምላክ ነው። አምላካችን እግዚአብሔር በመላእክቱ ላይ አድሮ የተለያዩ ተአምራትን ይሰራል። ይዘው የሚወጡት እሱን ነው፣ የሚገቡት እሱን ይዘው ነው። እያንዳንዱን ነገር የሚያደርጉት የሚያከናውኑት ከማን ጋር ሆነው ነው? ከእግዚአብሔር ጋር ሆነው ነው። ስማቸውም ያመለክታል ማለት ነው። ስለዚህ ሩፋኤል ማለት ፈታዬ ማህፀን ማለት ነው። ማህፀንን የሚከፍት ማህፀንን የሚያለመልም ከእናቶች ጋር አብሮ የሚቆይ ታላቅ መልአክ ነው። ሩፋኤል ማለት መልአከ ከብካብ ይባላል። ወገን ዘመድ የሌላቸውን የሚድር የሚያጋባ መልአክ ነው። ጦቢያንና ሳራን ያጋባው ይሄ መልአክ ነው። መራዬ ፍኖትን በመባል ይታወቃል። የዓይነ ስውር የነበረውን ጦቢትን ማንም ረዳት ጠባቂ በሌለበት ሌሊትና ቀን ሲመራው የነበረው ይሄ ታላቁ መልአክ ነው። ሰዎችን ሁሉ ለመፈወስ ፈዎችን ሁሉ ለማዳን ታላቅ ስልጣን ተሰጥተዋል። ለቅዱሳን መላእክት፣ ለአባቶቻችን፣ ለጻድቃን፣ ለሰማዕታት አምላካችን እግዚአብሔር ለእያንዳንዳቸው የሰጣቸው ልዩ ጸጋ፣ ልዩ ቃል ኪዳን አለ። ለሊቀ መላኩ ለቅዱስ ሩፋኤል በዋናነት የተሰጠው ስልጣን የመፈወስ የማዳን ስልጣን ነው። ከፍ አድርጋችሁ አመስግኑት። በዛ በመጽሐፈ ሄኖክ ምዕራፍ 10 ቁጥር 13 ላይ ስንመለከት በበሽታ ሁሉ ላይ በሰውም ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው ይላል። በበሽታ ላይ በቁስል ላይ የተሾመ ሊቀ መላኩ ቅዱስ ሩፋኤል ነው። እባጭ ያለባቸው የቆሰሉ ሰዎች የተለያዩ መድኃኒቶችን ተቀብተው ውጠው ስርምሰው ቅጠል በጥሰው በቁስላቸው ላይ አድርገው ያልተፈወሱ ሰዎች ጸበሉን ሲጠጡ በታመመው አካላቸው ላይ እምነቱን ሲቀቡ ፍጹም ጤነኛ ይሆናሉ ይላል። የተሰጠው ቃል ኪዳን ስለሆነ
በተለያዩ በሽታዎች የተያዙ ሰዎች የተለያዩ ሕክምና ተቋማት ጋር ሄደው ተስፋ ያጡ፣ ለሞት የተቃረቡ፣ ከዚህ በኋላ ተስፋ የላትም፣ ከዚህ በኋላ ተስፋ የለውም የተባለ ሊቀ መላኩ ቅዱስ ሩፋኤል ጋር ቀርቦ በተሰጠ ቃል ኪዳን መሰረት ፈውሰኝ አድነኝ ብሎ ቢቀርብ፣ ጸበሉን ቢጠጣ፣ እምነቱን ቢቀባ፣ በተሰጠው ጸጋ መሰረት ተአምራት ያደርግለታል። እናቶቻችን ይህንን ቃል ኪዳን ይህንን ጸጋ ከእግዚአብሔር የተሰጠውን ታላቅ ኃይል ተገንዝበው ገና ሲጸንሱ ድርሳኑን ያነባሉ፣ ጸበሉን ይጠጣሉ። ከእናቶች ጋር ብቻ አይደለም። ሕፃን ልጅ ገና ሽሉ 40 ቀን ሲሆነው ሊቀ መላኩ ቅዱስ ሩፋኤል ከእርሱ ጋር ይሆናል። የሚፈልገውን ነገር ሁሉ ያዘጋጅለታል። ጽንሱ እንዳይጨነግፍ፣ መጥፎ ነገር እንዳያገኘው፣ እናትየው ደናቅፋ እንዳትወርቅ ሊቀ መላኩ ቅዱስ ሩፋኤል ይጠብቃል። ይህንን የተረዱ እናቶቻችን ከቤቱ አይጠፉም። ሲጸንሱ የምንወልደው ልጅ የተባረከ እንዲሆን የተቀደሰ እንዲሆን መከራ እንዳያገኘን ምጡ ጻሩ እንዳይበዛብን ሊቀ መላኩ ቅዱስ ሩፋኤል ሆይ እርዳን፣ አግዘን እያሉ በሱ ይተማመኑ ነበር። እንደዚህ ያደረጉ እናቶቻችን ብዙ ልጆችን ወልደዋል። ዛሬ ለምንድን ነው በሰላም መውለድ ያቃተን? ለምንድን ነው ዛሬ ምጡ የበዛብን? ለምንድን ነው ዛሬ ጋሩ የበዛብን? የተለያዩ የሕክምና ተቋማት እንሄዳለን፣ የጽንስና ስፔሻሊስቶች ጋር ሕክምናችንንም እንከታተላለን። ነገር ግን ከምላጭ መትረፍ አልቻልንም። ልጁም በጤንነት አይደለም የሚወለደው። እናቶቻችን ብዙ ልጆች ነው የወለዱት። ሲወልዱ ግን እንደ ዘመናችን ዘመናዊ ሕክምና አልተስፋፋ፣ ዘመናዊ ሐኪምም አልነበረም። ሐኪማቸውም መድኃኒታቸውም ሊቀ መላኩ ቅዱስ ሩፋኤል ነበር። አንተ አክመን፣ አንተ መድኃኒት ሁነን ብለው ምጣቸው ሲደርስ መሬት ላይ ጅባ አንጥፈው ይቀመጣሉ። ራሱ ያዋልዳቸዋል። ክብር ምስጋና ይድረሰው መልአኩ። ማንም በሌለበት፣ ረዳት አጋዥ በሌለበት እሱ መድኃኒት ይሆናቸዋል። ከቤታቸው ጸበሉ አይጠፋም። ከቤታቸው እምነቱ አይጠፋም። ሕመም ሲሰማቸው፣ በሽታ ሲያሰቃያቸው ስሙን ይጠራሉ፣ በስሙ ይታመናሉ። የሚደርስባቸው መከራ አልነበረም። የእግዚአብሔር ልጆች ዛሬ ቅዳሴ ቤቱ የከበረበት ተአምራትም የተደረገበት ዕለት ነው። በግብፅ አገር እስክንድሪያ ከተማ አካባቢ በባህር ዳርቻ የታነጸች አንድ ቤተ ክርስቲያን አለች ይላል። በዚህ ቤተ ክርስቲያን ብዙ ምዕመናን አሉ። ሌት ለኪዳን ሰርክ ለትምህርተ ወንጌል ይፋጠናሉ። በዛሬው ዕለት የሊቀ መላኩ ቅዱስ ሩፋኤል በዓል በሚከበርበት ዕለት ተሰብስበው በዓሉን ሲያከብሩ ያቺ ጸንታ የነበረችው ቤተ ክርስቲያን መናወጥ ጀመረች። ከቀኝ ወደ ግራ፣ ከኋላ ወደ ፊት ማለት ጀመረች። ግድግዳው ተንቀሳቀሰ። በውስጡ ያሉ ካህናት ምዕመናን ደነገጡ። ምን አይነት ቁጣ መጣብን አሉ። ነገር ግን ሌላ ነገር ነው። ከብዙ ዓመታት በፊት አባቶቻቸው እናቶቻቸው እግዚአብሔር ኃይሉን ስልጣኑን ሰጥቷቸው ቤተ ክርስቲያኑን የገነቡት በአሳ አንባሪ ላይ ነው። በምን ላይ ነው አልኳችሁ? በአሳ አንባሪ ላይ። የእግዚአብሔር ሥራ ድንቅ እኮ ነው። እዛ ያሉት ካህናትም ምዕመናንም ቤተ ክርስቲያኑ በአሳ አንባሪ ላይ እንደተሰራ አያውቁም። ስለዚህ ምን መጣብን አሉ፣ ደነገጡ።
ቤተ ክርስቲያኑ መፍረስ ጀመረ። ካህናቱ ምእመናኑ ተሰልፈው ሊቀ መልአኩ ቅዱስ ሩፋኤልን ስዕል ይዘው አንተ አድነን፣ ሲጠሩ ፈጥነ ምትደርስ መልአክ ነህ፣ እባክህ ከዚህ ችግር ውስጥ አውጣን፣ ከነ ሕይወታችን ልንሰጥም ነው፣ በአሕዛብ ተከበናል፣ የአሕዛብ መሳለቂያ እባክህ አንሁን ብለው አለቀሱ። የዚህን ጊዜ ጩኸታቸውን ልመናቸውን ሰምቶ ሊቀ መልአኩ ቅዱስ ሩፋኤል ከሰማይ ወረደ ወደ እነሱ። እግዚአብሔር ስሙ የተመሰገነ ይሁን። ያን ዓሣ አንባሪውንም ገሰጸው። ከዚህ ቦታ የዓለም ፍጻሜ እስኪሆን ድረስ እንዳትንቀሳቀስ፣ ቤተ ክርስቲያኒቷን በዚህ ጸንታ ትቆይ አለው። ያቺ የፈራረሰችው ቤተ ክርስቲያን እንደገና ተጠገነች። እንደገና እነዛ ምእመናን ካህናት እግዚአብሔርን አመሰገኑ፣ አወደሱ። ከረጅም ጊዜ በፊት የተሰራችው ቤተ ክርስቲያን ፈራርሳ እንደገና ስለተሰራች ቅዳሴ ቤቷ ተከበረ። ቅዱስ ሩፋኤልንም አከበሩት ይላል። እግዚአብሔርን አመስግኑ። እግዚአብሔር ድንቅ ያደርጋል በቅዱሳኑ ላይ። እኛ ለእግዚአብሔር እንታመን። እኛ ለእግዚአብሔር ስንታመን ቅዱሳን መላእክት ከኛ አይለዩም። በእርግጥ የመጀመሪያ ስራቸው ቅዱሳን መላእክት ያለማቋረጥ እግዚአብሔርን ማወደስ ማመስገን ነው። ነቢዩ ኢሳይያስ እንደነገረን በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ስንመለከት ቅዱስ 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 እግዚአብሔር እያሉ መላእክቱ እግዚአብሔርን ያመሰግናሉ፣ ያወድሳሉ አለ። ከመላእክቱ ጋር ከሆነ ኑሯችን እዚህ ያላወቅናቸው መላእክት እዛ እንዴት ልናውቃቸው እንችላለን? ቤተ ክርስቲያን ለዚህ ነው በክብረ በዓላቱ በተለያየ መልኩ ስለ መላእክቱ እንድናውቅ እንድንረዳ በረከታቸውን ረድኤታቸውን እንድናገኝ የምታደርገው ማለት ነው። የእግዚአብሔር ልጆች ይህን ልናውቅ ልንረዳ ይገባል። ሌላው የሰዎችን ልጆች መርዳት ነው፣ ማገዝ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አለ። ማንም በሚፈሩ ሰዎች? እግዚአብሔርን በሚፈሩ ሰዎች ዙሪያ። እግዚአብሔርን ስንፈራ ለሕጉ ለትእዛዙ ስንገዛ የእግዚአብሔር ልጆች እግዚአብሔር ከኛ ጋር ይሆናል። እሳት ውስጥ ብንገባ ከእሳት ውስጥ ያወጡናል። በውሃው ላይ ብንራመድ ውሃው አያሰጥመንም። ለምን? የእግዚአብሔር መላእክት ከኛ ጋር ስለሆኑ። በበረሃ ብንሄድ ግለቱ አያቃጥለንም። ከአለቱ ላይ ቀዝቃዛ ውሃ አምላካችን እግዚአብሔር በመላእክቱ አማካኝነት ያፈልቅልናል። ባህሩ ምንም ማለት አይደለም። የእግዚአብሔር መላእክት ከኛ ጋር ስለሆኑ ባህሩ ለሁለት ይከፈላል። ከኛ ጋር ከሆነ የእግዚአብሔር መላእክት ከኛ ጋር ከሆኑ የእግዚአብሔር መላእክት ከኛ ጋር እንዲሆኑ የእግዚአብሔር ልጆች እግዚአብሔርን እንፍራ፣ ለሕጉ ለትእዛዙ እንገዛ። አብዛኞቻችን አምላካችን እግዚአብሔርን የምናመልከው በአንደበታችን ነው፣ በልብሳችን ነው፣ በልባችን እንመነው። ይህንን ችግር ያሻግረናል። እሱን ከያዝን የምናጣው ነገር የለም። እሱን ከያዝን ተራራውን እንወጣለን፣ ቁልቁለቱን እንወርዳለን እንበል። በእምነት ብዙ ነገር እኮ ሆኗል። አባቶቻችን አምነው ተራራውን አንቀሳቅሰዋል። አባቶቻችን አምነው ከሰማይ መና እንዲወርድላቸው አድርገዋል። ለምንድን ነው እግዚአብሔርን ማንታመነው? በእግዚአብሔር ማንታመነው ለምንድን ነው? ትላንት የመገበን አምላክ ዛሬ አይመግበንም። ትላንት ያኖረን አምላክ ዛሬ አያኖረንም። ትላንት ያሻገረን አምላክ ዛሬ አያሻግረንም። ለምንድን ነው ተስፋ የምንቆርጠው? በእግዚአብሔርን እንመን። አንተ ከኛ ጋር ትወጣለህ፣ አንተ ከኛ ጋር ትገባለህ፣ አንተ ካለህ ምንም እናጣው ነገር የለም እንላለን። ተማሪዎች የሚያሳስበን ነገ ተመርቀን ስንወጣ ስራ እናገኛለን አናገኝም የሚለው ነገር ነው። ዛሬ እየተመገብን ነገ እንመገባለን አንመገብም እያለን እንጨነቃለን። ዛሬ የመገብን አምላክ ነገ ይመግበናል። ዛሬ በኮሌጅ በዩኒቨርሲቲ ከእናትና ከአባት ነጥሎ ለይቶ እየተንከባከበ ያስተማረን ከኛ ጋር የሆነ አምላክ ነገም በስራ ይባርከናል። ስሙ የተመሰገነ ይሁን። ምንም ያሳስበን ነገር የለም።
የሚያስጨንቀን ነገር የለም። ያመን ይሁን እንወርቅ ይሁን እናጣ ይሁን እንላለን። ምንም ነገ እንደ ዛሬው ናት። ነገም አዲስ አይደለችም። ዛሬ ረዳን፣ ነገም ይረዳናል። በዋናነት ሊቀ መላኩን እንያዘው የእግዚአብሔር ልጆች። ስለዚህ ቦታ ስንቶቻችን እናውቃለን? ከተለያየ ቦታ እየመጡ ብዙ ሰዎች የታምራቱ ተካፋዮች እየሆኑ ነው። በየሰንበቱ ብንመጣ፣ በወራዊ ክብረ በዓል ብንመጣ፣ በሊቀ መላኩ በቅዱስ ሩፋኤል በእመቤታችን በቅድስት ኪዳነ ምሕረት ጸበል ተፈወስን፣ እምነቷን ተቀብተን ከቁስላችን ዳንን እያሉ እየመሰከሩ ነው። ስንቶቻችንን በጸበሉ የምንጠመቀው? ስንቶቻችንን በእምነት አይተን ሰምተን አንለወጥ ስንል፣ አንሰማ ስንል፣ አንቀየር ስንል እግዚአብሔር ሌላ ታምራት አመጣ። ስለዚህ ልንባረክ ይገባል። ካለን ሰዓት አንጻር ይበቃናል። ከሊቀ መላእክት ቅዱስ ሩፋኤል ረድኤቱን በረከቱን ይክፈለን። ወስብሐት ለእግዚአብሔር።